ሰላም ጤና ይስጥልን ተመልካቾቻችን እንዴት አላችሁ? የዛሬ ታክስ ቶክ ፖድካስታችን ተጀምሯል። እኔ ሶስና መልኬ ነኝ። ዛሬ እንግዲህ በቆይታችን በሀገራችን የንግድና ኢንቨስትመንት እንቅስቃሴ ውስጥ ብዙዎችን ስለሚያሳስበው እንዲሁም ደግሞ እጅግ አስፈላጊ ስለሆነው ሰነድ የታክስ ክሊራንስ የምስክር ወረቀት ወይም ከግብር ነፃ ወረቀት ላይ ቆይታችንን እናደርጋለን። ለመሆኑ የታክስ ክሊራንስ የምስክር ወረቀት ለመንግስት ታክስን የመቆጣጠሪያ መሳሪያ ነው ወይስ ደግሞ ለግብር ከፋዮች እንዲሁም ለነጋዴዎች በንግድ እንቅስቃሴያቸው ውስጥ መተማመኛ ሰነዳቸው? ለጨረታና ለባንክ ብድርስ ለምን አስፈለገ? የሚሉትንና ቀደም ሲል ደግሞ የታክስ ክሊራንስ የምስክር ወረቀት በማኑዋል አሰራር ስርዓት ነበር ሲተገበር የቆየው። አሁን ላይ ወደ ዲጂታላይዜሽኑ መጥቷል። ታዲያ ዲጂታላይዜሽኑ ምን አይነት አዳዲስ የአሰራር ለውጦችን ይዞ መጣ? የሚሉትንና ሌሎች ተያያዥ ጥያቄዎችን እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። ታዲያ ለእነዚህ ጥያቄዎቻችን ምላሽ ሊሰጡን እዚህ ስቱዲዮአችን ሁለት እንግዶች አብረውኝ ይገኛሉ። ተመልካቾች እንግዶቼን ላስተዋውቃችሁ። የመጀመሪያው እንግዳዬ አቶ ደረጀ ፋና በገቢዎች ሚኒስቴር የታክስ ምዝገባ ዳይሬክቶሬት ዳይሬክተር ነው። ሌላኛው እንግዳዬ ደግሞ በተመሳሳይ አቶ መስፍን ንጉሴ በገቢዎች ሚኒስቴር የመረጃ ቴክኖሎጂ ልማት አስተዳደር ባለሙያ እዚህ አብረውኝ ይገኛሉ። ተመልካቾች እንግዲህ እናንተም ቆይታችሁን ከኛ ጋር አድርጋችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እንግዲህ አቶ ደረጀና አቶ መስፍኔ በድጋሚ እንኳን ወደ ፖድካስታችን በደህና መጣችሁ። ቀደም ብዬ እንዳነሳሁት የታክስ ክሊራንስ የምስክር ወረቀት ላይ ዛሬ ቀለል ባለመልኩ የምናወራ ነው የሚሆነው። አቶ ደረጀ ከአንተ ልጀምርና የታክስ ክሊራንስ የምስክር ወረቀት ሲባል እንግዲህ በነጋዴው ማህበረሰብ ውስጥ በሁለት አይነት መልኩ ሲያዩት እንመለከታለን። አንደኛው ምንድነው? የታክስ ክሊራንስ የምስክር ወረቀት አስገዳጅ እንደሆነ፣ ምክንያቱም የታክስ ክሊራንስ ሲነሳ የግብር ዕዳ እንዲሁም ደግሞ የኦዲት ምርመራ ስለሚነሳ ብሎ እንደ ስጋት ይቆጥሩታል። ሌሎቹ ደግሞ በተመሳሳይ እንደ ተጨማሪ እድልም ያዩታል። ምክንያቱም አንድ የታክስ ክሊራንስ የምስክር ወረቀት ያለው ነጋዴ በመንግስታዊ ሆኑም በግል ድርጅቶች ላይ ለሚወጡ ትልልቅ ጨረታዎች ለመሳተፍ ራሱን ሬዲ እንዳደረገ ስለሚቆጥር እንደ ተጨማሪ እድል ይታያል። እና እስኪ እንዲያው የታክስ ክሊራንስ የምስክር ወረቀት ምንድን ነው? ለነጋዴው ማህበረሰብስ አስፈላጊነቱ የት ጋ ነው የሚለውን ሀሳብ እናንሳ። በጣም አመሰግናለሁ። እንግዲህ ስለ ታክስ ክሊራንስ ስናወራ ቅድሚያ መገንዘብ የሚገቡን የታክስ አስተዳደር አዋጅ 983/2008 አጠቃላይ ከታክስ ማስተዳደር ጋር ተያይዞ ሚኒስቴር መስሪያ ቤቱ ያሉት ኃላፊነቶች እና አስተዳደራዊ ጉዳዮች በዝርዝር የተደነገጉበት ህግ ነው። እዚህ ህግ ላይ አስተዳደራዊ ከሆኑ ጉዳዮች ውስጥ አስተዳደራዊ ውሳኔ ይሰጥባቸው የታክስ ገቢን ከመሰብሰብ አንጻር ባለስልጣኑ አስተዳደራዊ ውሳኔ እየሰጠባቸው ከሚሄዱ እና በአገልግሎት ከተለዩ ጉዳዮች ውስጥ አንዱ ቅድም እንዳነሳሽው የታክስ ክሊራንስ ዕዳ ነፃ ምስክር ወረቀት ወይም ክሊራንስ ብለን የምንጠራው ነው። ይሄ እንግዲህ በታክስ አስተዳደር አዋጁ አንቀጽ 61 ላይ በግልጽ የተደነገገ እና ሁሉም ግብር ከፋዮች የሚያውቁት ነው። እንግዲህ እንዳነሳሽው የተለያየ ግንዛቤ በተለያየ ሰዎች ሲነገር ወይም አረዳዱ እንዳለ እንገነዘባለን። ቀደም እንዳልሽው አስገዳጅ ነው፣ ተጨማሪ ለግብር ከፋዩ እድል የሚሰጥ ነው የሚሉትን ነገሮች ቅድሚያ መረዳት ያለብን በታክስ አስተዳደር አዋጁ ታሳቢ የተደረጉ ነገሮች ምንድን ናቸው? በተለይ አንድ ግብር ከፋይ ወደ ታክስ መረብ ውስጥ ከገባ በኋላ የታክስ ማሳወቅ ግዴታዎች እና ታክስ የመክፈል ኃላፊነቶች አሉበት። እነዚህ በጊዜ ገደብ የተቀመጡ ኃላፊነቶች እና ግዴታዎች አዘሴም ታይም መብትም ናቸው ለታክስ ዜጋ። ስለዚህ በታክስ አስተዳደር አዋጁ አንቀጽ 61 ላይ የታክስ ክሊራንስ ግብር ከፋይ መጠየቅ የሚችለው በባለስልጣኑ በጸደቀው ቅጽ መሰረት። እንግዲህ ይሄ ቅጽ በታክስ መረብ ውስጥ ያለ ግብር መክፈል የሚጠበቅበት አንድ ድርጅት ወይም ግብር ከፋይ በበጀት ዓመቱ ሲያደርግ የነበረውን እንቅስቃሴ በተመለከተ የታክስ ማሳወቅ ግዴታውን ስለመወጣቱ ከዛም ጋር ተያይዞ በተለያዩ የታክስ ማሳወቅ በህጉ የተጠቀሱ ግዴታዎቹ ላይ በታክስ ባለስልጣኑ መስሪያ ቤት የሚደረጉ የኦዲት የስሌት ስራዎች ሊኖሩ ይችላሉ። ከነዚህ በመነሳት የሚፈጠሩ የታክስ ዕዳዎች ሊኖሩ ይችላሉ። እንግዲህ የታክስ ዕዳ የሚፈጠርባቸው ዋና ዋና ተብሎ የሚታሰቡ
መሰረታዊ ከሂሳብ መዝገብ የመያዝ ክፍተቶች ጋር የተያዙ ጉዳዮች ሊሆኑ ይችላሉ። በታክስ ሕግ በተቀመጠው ጊዜ ውስጥ ታክስን ወይም ግብርን ከማሳወቅና ከመከፈል ጋር የተያዙ ጉዳዮች ሊኖሩ ይችላሉ። በአጠቃላይ በታክስ ኃላፊነቱ ላይ በተመሰረተ መንገድ አንድ ግብር ከፋይ የታክስ ዕዳ ያለበት ስለመሆኑ ስላለመሆኑ የሚሰጥ ማረጋገጫ ነው። እንግዲህ አስፈላጊነቱን ስናወራ ለአንዳንዶች ስጋት፣ ለአንዳንዶች ደግሞ ተጨማሪ ማረጋገጫ ይሆናል እድልም ይሆናል ብለሽ ካነሳሽው አንጻር ስናይ እንግዲህ በቀደም ባነሳው በታክስ አስተዳደር አዋጁ አንቀጽ 61 መሰረት እንደ ሀገር የትኛውም ግብር ከፋይ ድርጅት ለሚያደርገው የኢኮኖሚ እንቅስቃሴ የትኛውም ፍቃድ ሰጪ የመንግስት ተቋማት ወይም ፍቃድ የሚያድሱ ፍቃድ የሚሰጡ ተቋማት አስቀድመው ለአገልግሎት ፍቃድ ማደሻ ከመስጠታቸው በፊት የታክስ ክሊራንስ መጠየቅ እንዳለባቸው በታክስ አስተዳደር አዋጁ አንቀጽ 61 በግልጽ ተደንግጓል። ስለዚህ ይሄን የታክስ ክሊራንስ ሳያገኙ በጨረታ መሳተፍ እና ሌሎች ከፍቃድ ጋር የተያያዙ በመንግስት ተቋማት የሚሰጡ አገልግሎቶችን መስጠት የሚቻልበት ሁኔታ አይኖርም ማለት ነው፣ ኢንክሉዲንግ በጨረታ መሳተፍ ማለት ነው። ስለዚህ አንድ ግብር ከፋይ ከታክስ ጋር በተያያዘ የታክስ ዕዳ ነፃ ምስክር ወረቀት የሚሰጠው ከሆነ ተጨማሪ እድል ነው። ቢኮዝ ነፃ ሆኖ በኢኮኖሚ ውስጥ የኢኮኖሚ እንቅስቃሴውን ለማድረግ ያግዘዋል ማለት ነው። በሌላኛው ሁኔታ ምናልባት የታክስ ሕግ ተገዥነታቸው አናሳ የሆኑ ግብር ከፋዮች እና የታክስ ሕግን የማክበር ሁኔታቸው አነስተኛ ሆኖ የሚታዩ ግብር ከፋዮች ጋር በተያያዘ ለታክስ አስተዳደሩ እነዚህን ዕዳ ያለባቸውን ግብር ከፋዮች እና የታክስ ሕግ ተገዢ ያለመሆን ፍላጎት የሚኖራቸው ግብር ከፋዮች ካሉ ቅድም እንዳነሳሁት የታክስ ክሊራንስ ምስክር ወረቀት አሰጣጥ ሂደቱ በየደረጃው እንደ መሳሪያ ለታክስ አስተዳደሩ ሕግ ለማስከበር የሚያገለግልበት ሁኔታ ሊኖር ይችላል። እንደው እዚህ ጋር ጨረታ ላይ ለምሳሌ አሁን ጨረታ ላይ የሚሳተፉ ነጋዴዎች ብዙ ጊዜ ምን ሲሉ ይሰማል? የታክስ ክሊራንስ የምስክር ወረቀት ሰነድን መጀመሪያ እየይዘው ነው የሚሄዱት። ለጨረታው ገና አፕላይ ሲያደርጉ አታች መሆን አለበት፣ ግን ጨረታውን ካሸነፍን በኋላ መውሰድ ለምን አንችልም የሚሉ ሀሳቦችም ይነሳሉ እና ከዚህ ጋር በቅድሚያ አታች መደረጉ ለምንድን ነው የሚለው ነገር እናንሳ። ጥሩ መልካም። ይሄ ቴክኒካል የሆነ ጉዳይ ነው። የክሊራንሱ ዓላማ አንድ ግብር ከፋይ የታክስ ዕዳ እያለበት ክሊራንስ ሊሰጠው አይችልም። በመመሪያ ቁጥር 180/2015 ዕዳ ያለበት የታክስ ዕዳ ያለበት ግብር ከፋይ ታክሱን ከከፈለ ወይም ለመክፈል የክፍያ ስምምነት ከገባ ብቻ ነው ክሊራንስ ሊሰጠው የሚችል። ስለዚህ ማለት ነው ማናቸውም የኢኮኖሚ እንቅስቃሴ ውስጥ የሚንቀሳቀስ ህጋዊ ድርጅት ከታክስ ዕዳ ነፃ ስለመሆኑ የሚሰጥ ክሊራንስ ከመሆኑ ጋር በተያያዘ ይሄንን ሳያመጣ ሌሎች ተቋማት ጋር በአዋጁ አንቀጽ 61 በተደነገገው መሰረት ክሊራንሱን ሳያቀርብ መስተናገድ የሚችልበት የህግ አግባብ ነው። ህግ እንግዲህ ብዙ ጊዜ በታክስ አስተዳደር ውስጥ በተለይ የታክስ ባለሙያዎች እንደሚሉት ህግ ከውሃ የቀጠነ ነው። ከውሃ የቀጠነ የሚባልበት ደግሞ መጀመሪያ ህግ መከበር ሲችል ነው። ስለዚህ ለየትኛውም ህጋዊ እንቅስቃሴ በህግ የተደነገጉ ጉዳዮችን አሟልቶ ሲገኝ ነው ህጋዊ እንቅስቃሴ ማድረግ የሚቻለው። ስለዚህ የትኛውን ግብር ከፋይ በጨረታ ለመሳተፍ ከባለስልጣኑ ክሊራንስ ቅድሚያ ማቅረብ ግዴታ ይሆንበታል ማለት ነው። ስለዚህ ይህን የክሊራንስ ወረቀት አታች ካላደረገ ህገወጥነትን ማበረታታት ነው ተብሎ ስለሚታሰብ እዛም ሊወሰድ ይችላል። የታክስ ክሊራንስ የምስክር ወረቀት ቀደም ሲል በማኑዋል አሰራር ስርዓት ነበር ሲተገበር የቆየው። አሁን ደግሞ ወደ ዲጂታላይዜሽኑ እየመጣ ነው እና ዲጂታላይዜሽኑ ያደረገው መሰረታዊ ለውጥ ምንድን ነው? የታክስ ክሊራንስ ሰርተፊኬት ይሰጥ የነበረው ማኑዋል ነበረ። ቻችን በአካል መጥተው ነበር የክሊራንስ አገልግሎታቸውን የሚጠይቁት ማለት ነው። በዚህ ጊዜ አንድ ክሊራንስ ከአንድ ክፍል ጀምሮ ስንት ቀን እንደሚቆይ የማይታወቅበት የት ክፍል ምን ቀን እንደቆየና የተለያዩ ክፍሎች ደግሞ ውልቶች ሊደርስበት ስለሚችል ግብር ከፋዮች የሚሰጣቸውን የክሊራንስ አይነቶች በየክፍሉ ያሉትን ቀናቶች እና በየክፍሉ ያሉትን ውልቶች ወይም የተለያዩ ጊዜዎችን ለመቆጠር እዛው ቤት ሆኖ በኤሌክትሮኒክስ ፋይል መጠቀም በሚያስችል መልኩ የኦንላይን ክሊራንስ ተጀምሯል ማለት ነው። የዚህ የኦንላይን ክሊራንስ ሲጀመር ግብር ከፋዮች ማኑዋል የሚጠቀሙበትን የክሊራንስ ሂደቶች ለመቀነስ ተብሎ ታስቧል። እንዴት ነው የሚቀንሰው ብለን ስናስብ
በሁለት አይነት መልኩ ነው ያየናቸው ማለት ነው። አንደኛው የኦንላይን ክሊራንስ ሰርተፊኬት የኦዲት የማያስፈልጋቸው ክሊራንሶች ከሐምሌ 2018 ጀምሮ ተግባራዊ አድርገናል። ተግባራዊ የሆነበት ቀን ለመጀመሪያ ጊዜ ሐምሌ ጀምሮ ነው ተግባራዊ ሆነው። ተግባራዊ ያደረግንባቸው የመጀመሪያው ፌዝ ኦዲት የማያስፈልጋቸው ክሊራንሶች ነበሩ ከፋዮች ይጠይቁ የነበረው ማለት ነው። ሁለተኛው ፌዝ ደግሞ ኦዲት የሚያስፈልጋቸው ሁሉም ክሊራንሶች ደግሞ ከመጋቢት ጀምሮ ደግሞ ተግባራዊ ተደርጓል ማለት ነው። ስለዚህ ግብር ከፋዮች በሁለቱ አማራጮች አሁን ላይ ያለ የሚደረስንበት ቴክኖሎጂ ምንም አይነት የክሊራንስ ጥያቄዎች በኦንላይን መጠየቅ ይችላሉ ማለት ነው። ስለዚህ 10 የኦንላይን ኦዲት የማያስፈልጋቸው አይነቶች አሉ። ከጨረታ ጋር፣ ከባንክ ጋር፣ የባንክ ብድር፣ ተሽከርካሪ ቅሬታ፣ ሌሎች ነገሮችን በተመለከተ መጠየቅ ይችላሉ። ሌላው ደግሞ ኦዲት የሚያስፈልጋቸውን ጨምሮ አሁን ላይ ደግሞ ተግባራዊ አድርገን ሙሉ ለሙሉ ወደ ኦንላይን ክሊራንስ ገብተናል ማለት ነው። ስለዚህ ከማኑዋል ወደ ኦንላይን ሲስተም ተሻግረናል ማለት ነው። መስፍን እንዳነሳው እንግዲህ የክሊራንስ አገልግሎት ቅድም ባነሳሁት በመመሪያ ቁጥር 2015 መሰረት በሁለት ምድብ ይከፈላል። ክሊራንስ የሚጠየቅባቸው አይነቶች ማለት ነው። እነዚህ የአገልግሎት አይነቶች ቅድም ባልደረባዬ እንዳነሳ ኦዲት የሚያስፈልጋቸውና ኦዲት የማያስፈልጋቸው የክሊራንስ አይነቶች ናቸው። እንግዲህ ይሄ ኦዲት የሚያስፈልጋቸውና ኦዲት የማያስፈልጋቸው የክሊራንስ አይነቶች በተመለከተ የሚሰጠው የታክስ ዕዳ ነፃ ምስክር ወረቀት በመጀመሪያ የክሊራንስ አገልግሎት አሰጣጡ በየትኛው መደብ ውስጥ ነው ያለው የሚለውን መረዳት ማወቅ ያስፈልጋል ማለት ነው። ኦዲት የማያስፈልጋቸው ስንል ኦዲት የሚያስፈልጋቸውና ኦዲት የማያስፈልጋቸው ስንል የኦዲት የሚከወንበት የጊዜ ሰሌዳ የመርዘምና የማጠር ሁኔታ ስላለው ኦዲት የማያስፈልጋቸው ቅድም ሲያነሳቸው እንደነበረው አቶ መስፍን ክላውዶ፣ ንግድ ፍቃድ ማደስ፣ የታክስ ዕዳ ሊኖራቸው የማይችል ከዛ ጋር ተያይዞ በተወሰነ ደረጃ በኦዲት ሊረጋገጥ የማይችል ነገር ግን የተቀላጠፈ አገልግሎት ከመስጠት አንጻር ብዙም የታክስ ዕዳ ሊኖርባቸው የማይችሉ በቀላሉ አገልግሎቱ ሊሰጥባቸው የሚችሉት የክሊራንስ አይነቶች ኦዲት የማያስፈልጋቸው የክሊራንስ አይነቶች በሚባለው ካታጎሪ ውስጥ ያሉ ናቸው። በሁለተኛው ካታጎሪ ውስጥ ያሉት የግብር ከፋዩን የሂሳብ መዝገብ በአጠቃላይ ኦዲት በመመርመር የታክስ ዕዳ ይኑርበት አይኑርበት የሚረጋገጥባቸው የአገልግሎት አይነቶች ናቸው። እነዚህ እንግዲህ በታክስ ኦዲት፣ በኢንቨስቲጌሽን፣ በአገልግሎት ኦዲት፣ በተመላሽ፣ በታክስ ስሌት ስራ ክፍሎች ተጣርተው የታክስ ዕዳ ስለመኖር ስላለመኖሩ የሚጣሩ ናቸው። እነዚህኞቹ በተግባር የሚወስዱት የኦዲት ጊዜ አለ። እነሱን ታሳቢ ባደረገ መልኩ በአገልግሎት አሰጣጥ ቻርተር ሰነድ ላይ በተቀመጠው ጊዜ ውስጥ እነዚህ ኩነቶች ወይም ስራዎች ሲጠናቀቁ ክሊራንሱ አሁን ላይ ቅድም ባልደረባዬ ሲያነሳ እንደነበረው የሚወስደው ጊዜ ስላለ የማጥራት ሂደቱ በማኑዋል እየተከናወነ እየተረጋገጠ በሚመለከታቸው ስራ ክፍሎች፣ ነገር ግን የክሊራንስ አገልግሎቱ ከኢክሊራንስ ሲስተሙ ላይ የሚሰጥበት ሁኔታ ነው ያለው ማለት ነው። እሺ መስፍን፣ እዚሁ ላይ ተቀባይነቱ ላይ የዲጂታል የታክስ ክሊራንስ የምስክር ወረቀት በሶስተኛ አካል እንዴት ነው ተቀባይነቱ የሚረጋገጠው የሚለውን እሱ ላይ ሀሳብ ጨምሩ። አመሰግናለሁ። የኦንላይን ክሊራንስ በተመለከተ የሶስተኛ ወገኖችን ተቀባይነት እንዲያገኙ የተለያዩ ፊቸሮች ጨምሮበታል። አንደኛው የኪውአር ኮድ የተመለከተ ነው። ሁለተኛው ደግሞ ዲጂታል ሲግኔቸር አለው ማለት ነው። ማንኛውም የክሊራንስ ከኛ ሲስተም ሲወጣ ዲጂታል ሲግኔቸሩ ኦንላይን ላይ ማንም ሰው ፎርጅ ለፎርጅ የተጋለጸ አይደለም ማለት ነው። ሁለተኛው ኪውአር ኮዶች ቬሪፊኬሽን ኮዶች አሉት። ያ ቬሪፊኬሽን ኮድ ማንኛውም ሰው ስካን አድርጎ ከየት እንደተሰጠ ክሊራንሱ ማወቅ የሚያስችል መልኩ የተዘጋጀ ነው ማለት ነው። ሌላው የሶስተኛ ወገኖች ይህን ክሊራንስ ለማግኘት ከፈለጉ በኤፒአይ ወይም ሼር በማድረግ የተለያዩ እንትኖችን ዲጂታል የሆኑት ክሊራንሶችን ማግኘት ይችላሉ ማለት ነው። ስለዚህ ከተቋማት ጋር ያለው የትስስር ስራ ክፍተት እንዳይኖር እየተሰራ ስራዎች አሉ። የዲጂታል የታክስ ክሊራንስ ወረቀቱን አሁን ለምሳሌ አንድ የባንክ ሰራተኛ እስካን ሲያደርገው ከታክስ ዕዳ መሆኑን ያሳየዋል። ለሱ እስካን ሲያደርገው ጥሩ። እዚህ ጋር ምንድን ነው የሚያደርገው? የማንኛውም ሰው ይሄ
የኪውአር ኮዱ ላይ ስካን ሲያደርገው ምንድነው የሚያደርገው? ኬት እንደተሰጠ ክሊራንስ ያሳየዋል። ምን አይነት ክሊራንስ መሆኑ ይነግረዋል ማለት ነው። ስለዚህ ባንኮቹም ሆኑ ሌሎች ተቋማት የኪውአር ኮዱን ስካን በማድረግ ይህ ክሊራንስ ኬት ተቋም እንደተሰጠ ማረጋገጫ ይነግራቸዋል። ምናልባት ክላሪቲ እዚህ ላይ የሚያስፈልገው የክሊራንስ ሰርተፊኬቱ የታክስ ዕዳ እንዳለበት ያሳያል ወይ ነው መሰለኝ። እሱም አንዱ ጥያቄ ነው። አንድ የባንኩ ሰራተኛ ያችን ኪውአር ኮዷን እስካን ሲያደርጋት ክሊራንሱ ክሊር እንደሆነ የእሱ እንደሆነ ያሳየዋል ወይ? ሲስተሙ የተያያዘ ነው ወይ? መንጣት አይጠበቅባቸውም። ባንኮች እዛው ባሉበት ሆነው እስካን ሲያደርጉ ከገቢዎች ሚኒስቴር የተሰጠ መሆኑና ያ ክሊራንስ የእሱ መሆኑን ያሳየዋል። ስሙ ነበሩ ገሰበ። ሌላው አቶ ደረጀ አሁን ደግሞ ያልከው የሲስተሙ ላይ ሲገቡ አንድ ግብር ከፋይ ሲስተሙ ላይ ሲገባ ያ ሲስተም ያለበትን የታክስ ዕዳ ያሳየዋል፣ እዛ ላይ ይቀመጣል የሚለው ሀሳብ ይሄ በጣም ቴክኒካል ነገር ነው። የታክስ ባለስልጣኑ የግብር ከፋዮችን መረጃ የመጠበቅ ኃላፊነት አለው። ዲስክሎዝ የሚደረጉ መረጃዎች አሉ፣ ዲስክሎዝ የማይደረጉ መረጃዎች አሉ። ይሄ ግምት ውስጥ መግባት አለ። የታክስ ነፃ ምስክር ወረቀት የሚሰጠው በመጀመሪያ ደረጃ በኮንዲሽን ሊሰጥ ይችላል። ዕዳ እያለበት ለመክፈል ስምምነት ላይ ከገባ ለሚያደርገው ኢኮኖሚ እንቅስቃሴ የታክስ ክሊራንሱን ባለስልጣኑ መስጠት ይችላል። በሌላኛው አግባብ ዕዳ ካለበት ከፍሎ የታክስ ክሊራንስ ሊሰጠው ይችላል። ስለዚህ የተሰጠው የምስክር ወረቀት ሶርሱ ከየት ነው የሚለው ነው የመጀመሪያ ለሶስተኛ ወገን አድሬስ የሚደረግ። ከዛ ውጪ የግብር ከፋዩን መረጃ ኢንዴፕዝ መረጃዎችን ዲስክሎዝ የሚደረግበት አግባብ አይኖርም። ያ መረጃ ሶሊ ከግብር ከፋዩና ከታክስ ባለስልጣኑ ጋር ዳታ ፕራይቬሲውን በጠበቀ መንገድ መያዝ የሚገባው ነው ብዬ አምናለሁ። ይሄ እንደ ግለሰብ ያለኝ ሀሳብ ነው። ስለዚህ ይሄ ክሊራንስ በዋነኛነት የተሰጠው ክሊራንስ የመስጠት ኃላፊነትና ግዴታ ያለበት የታክስ ባለስልጣኑ ስለሆነ ከታክስ ባለስልጣኑ ስለመሰጠቱ ነው ሶስተኛ ወገን ቫሪፋይ ማድረግ የሚጠበቅበት። ከዛ አንጻር ቀደም ባልደረባ አቶ መስፍን እንዳነሳው የክሊራንስ ምስክር ወረቀቱ ከገቢዎች ስለመሰጠቱ ነው በቅድሚያ ማረጋገጥ የሚጠበቅበት። ያንን ደግሞ ቅድም በተገለጸው አግባብ የሚያረጋግጥ ስለሆነ ዝርዝር የታክስ ዕዳዎችና ዝርዝር ሁኔታዎችን ዲስክሎዝ ማድረግ የሚያስፈልግበት ሁኔታ አይደለም። ያ ሲባል በኮንዲሽን ምናልባት የታክስ ዕዳው ተጠቅሶ የምስክር ወረቀቱ ላይ ይሄ ዕዳ ያለበት መሆኑ ታውቆ የክሊራንሱ የተሰጠው ስለመሆኑ ዲስክሎዝ ሊደረግ ይችላል። ከዛ ውጭ ግን ዲቴይል ታክስ፣ ፔናልቲ፣ ኢንተረስት ገለመሌ በታክስ አይነት ተብሎ የሚገለጽበት ሁኔታ አይኖርም ማለት ነው። እነዚህ ጉዳዮች ሞሮፍ ከግብር ከፋዩ ጋር መያዝ በሚስጥር መያዝ የሚገባቸው ስለሆኑ ማለት ነው። በዛ አንደርስቱድ ሊደረግ መልካም ነው። ሌላው የታክስ ክሊራንስ የምስክር ወረቀት እንግዲህ ኦዲት የሚደረጉና የማይደረጉ ተብሏልና ይህ ክሊራንሱ ኦዲት የሚደረጉትን ባልሳሳት ከሐምሌ ጀምሮ መሰጠት ጀምሯል። ኦዲት የሚያስፈልጋቸው ተግባር ላይ ነው ወይስ ደግሞ ከመቼ ጀምሮ ነው ይሄ ተግባራዊ የሚሆነው? እንደሚታወቀው እስካሁን ኦዲት የማያስፈልጋቸውን ክላሶች ነበር ኦንላይን ተጠይቅ ነበረው። ከመጋቢት ጀምሮ ደግሞ ኦዲት የሚያስፈልጋቸውን ክላሶች መለከተ ደግሞ ግብር ከፋዩ በተቀመጠለት ፕላትፎርም መሰረት ኦንላይን ክሊራንስ መጠየቅ ይችላል ማለት ነው። ስለዚህ ከመጋቢት ጀምሮ የኦዲት የሚያስፈልጋቸውን ክሊራንሶች መጠየቅና መስተናገድ ይችላል ማለት ነው። ትልቁ የዚህ ለግብር ከፋያችን ጥቅሙ ምንድነው? ኦዲት የሚያስፈልጋቸው ሆነ ኦዲት የማያስፈልጋቸው ክሊራንሶች እዛው ፖርታል ላይ ማየት ይችላል። ግብር ከፋዩ መምጣት አይጠበቅም። ለሁለቱም ኦዲት ለሚያስፈልጋቸው ለማያስፈልጋቸው የክሊራንስ ጥያቄዎች ትልቁ ጥቅም ለግብር ከፋዩ ኦንላይን ሆኖ ይጠይቃል። ኦንላይን ሆኖ የጠየቀው ክሊራንስ ደግሞ እዛው ኦንላይን ላይ ምን ያደርጋል? የክሊራንስ ሰርቲፊኬቱን ያገኛል ማለት ነው። ከፈለገ ፕሪንት ማድረግ ይችላል። ካልፈለገ ደግሞ ለሶስተኛ ወገኖች በኤፒአይ አማካኝነት ሼር ስለሚደረጉ እዛ ሆኖ ደግሞ የሚያስፈልጉትን ሚኒስቴር ከሆነ ሚኒስቴር ላይ ይላክለታል፣ ጨረታ ከሆነ ጨረታ ላይ ሼር ይደረግለታል ማለት ነው። ስለዚህ ሃርድ ኮፒውን ማግኘት ይችላል። ሁለተኛ ደግሞ ለተቋማት ጋር ያለው ግንኙነት ደግሞ በኤፒአይ አማካኝነት ማግኘት ይችላሉ ማለት ነው። ስለዚህ ጥቅሙ ሁለት ነው ማለት ነው። ሌላው ደግሞ እንግዲህ ለነጋዴው ጊዜ ካፒታሉ ነው እና
የሲስተም መቆራረጥ ሊኖር ይችላል። ከዚህ ጋር ተያይዞ አንድ ነጋዴ የታክስ ክሊራንሱን ቢፈልገው ቢጠይቅና የሲስተም መቆራረጥ ቢያጋጥም ክሊራንሱ እንደገና በማኑዋል ይስተናገዳል ወይስ ደግሞ ሌሎች አማራጮች አሉ የሚለው ሀሳብ ናት። መልካም። እኔ ይህንን ሀሳብ ብሰጥ የተሻለ ይመስለኛል ከአቶ መስፍን። የዲጂታል አገልግሎት አሰጣጡ የመጀመሪያው ታሳቢ የተቀላጠፈ አገልግሎት መስጠት ነው። እስካሁን ባለን ተቋማዊ ዝግጁነት አንጻር በዚህ ያህል ደረጃ ይህን አገልግሎት ለመስጠት የሚያስችል የሲስተም ዳውን ችግሮች ሊገጥሙ ይችላሉ ተብሎ አይታሰብም። ያም የሚሆን ከሆነ ደግሞ ወዲያውኑ 24/7 ዝግጁ የሆነ የመረጃ ቴክኖሎጂ ማዕከል አለን። ሪስፖንድ የሚያደርግበት ሁኔታ ስላለ አገልግሎቶቹ ሊዘገዩ የሚችሉበት እድል የቀነሰ ነው የሚሆነው። ይሄ እንዳለ እንደተጠበቀ ሆኖ ግን ከአቅም በላይ የሆኑ ችግሮች ከተከሰቱ የተዘረጋው አሰራር ቀድሞን በማኑዋል ሲሰራበት የነበረው አሰራር እዛው ነው ያለው። አጠቃላይ የነዛን አሰራሮች ኦን አድርጎ በግብር በሚከፍልበት ቅርንጫፍ ጽሕፈት ቤት አስፈላጊ የሆነ አገልግሎት እንዲያገኝ ማድረግ የሚቻልበት ሁኔታ አለ። ይህም ብዬ ቅድም ባልደረባ ያነሳው የኦዲት የሚያስፈልጋቸው የክሊራንስ አይነቶች የተባለው ላይ አንድ መገንዘብ ያለብን ኦዲት የሚያስፈልጋቸው ከሆነ ምን ነግረናል? ኦዲት ለማድረግ ሰነድ ይዞ በአካል መገኘት ኦዲት ማስደረግ ይጠበቅበታል ማለት ነው ግብር ከፋዩ። ስለዚህ ኦንላይን ጥያቄውን ቢያቀርቡ አምጥቶ ሰነዶቹን ለኦዲተር አቅርቦ አስመርምሮ ለሚጠየቁ ጥያቄዎች ምላሽ ሰጥቶ የኦዲት ሂደቱ እስከሚያልቅ ድረስ ተሳታፊ በሆነበት ሁኔታ ነው ኦዲቱ የሚከናወነው። የኦዲት አሰራራችን ካየነው የመግቢያ ውይይት አለው። በዚህም ታይም ደግሞ ኦዲቱ ሲጠናቀቅ የመውጫ ውይይቶች አሉ። እነዚህ ሂደቶች ተጠናቆ በተቀመጠለት ጊዜ ሲጠናቀቅ ነው የዕዳ መኖር አለመኖር ሁኔታው ማረጋገጫ ከስራ ክፍሎች የሚሰጥ። ኦዲት ከሆነ ኦዲት፣ ሌላኛው ስራ ክፍል ከሆነ ሌላኛው ስራ ክፍል ማለት ነው። ስለዚህ ይሄ ኦዲት የሚያስፈልጋቸው የክሊራንስ አገልግሎት አይነቶች ብለን የምንላቸው በአካል ግብር ከፋዩን የታክስ ባለስልጣኑ ፕሪሚስ ጋር መቅረብን መምጣትን አብሮ መስራትን ዲማንድ ያደርጋል። ስለዚህ አቴታይም ኦንላይን ስለተደረገ ኦንላይን አቴታይም የኦዲት ስራው ተጠናቆ አገልግሎቱ ይሰጣል ማለት አይደለም። እነዚህ ስራዎች ሂደታቸውን ጨርሰው ማረጋገጫ በስራ ክፍሎቹ ሲሰጥባቸው ግልጽ መሆን ያለበት የሁሉም ውሳኔዎች አሁን ላይ ባለን ሲስተም ላይ የሚወጡበት ሁኔታ የለም። ያን ያደረገው ምንድነው? ከመረጃ ከግብር ከፋዮች መረጃ ከፓስት መረጃዎች ጋር ተያይዞ ሲክታስ ላይ ካሉ አሪየስ ኢን ኤንድ አውት መረጃዎች ጋር ተያይዞ የማጥራት ሂደቱ በኦዲት አይነቱ በኦዲተሮች እየተረጋገጠ የሚሄድበት ሁኔታ ስላለ የማኑዋል የማጥራት ሂደቶች አሉት ማለት ነው። ስለዚህ የማኑዋል የማጥራት ሂደቶቹ ሲጠናቀቁና ማረጋገጫ ሲሰጥ ነው ክሊራንሱን የሚሰጠው ስራ ክፍል ያን ማረጋገጫ ታሳቢ አድርጎ ቅድም ባልደረባዬ እንዳለው ኦዲት የማያስፈልጋቸው የክሊራንስ አይነቶች ክሊራንሱ የሚሰጥበት አግባብ በተመሳሳይ ክሊራንሱ የሚሰጠው ማለት ነው። ይሄ አንዱ ትልቁ ጥቅሙ ለታክስ ባለስልጣኑ እያንዳንዱ ከባለስልጣኑ የሚወጡ ክሊራንሶች መቼ ከማን እንደተሰጡ ምን ያህል ጊዜ እንደተሰጡ ጭምር መረጃው መያዝ የሚቻልበት ሁኔታ ስላለ እዛው ያለ ሐሰተኛ ክሊራንሶችንም እዛው ያለ የመልካም አስተዳደር ችግሮች ላይ የተሻለ ክትትልና ቁጥጥር ማድረግ የሚያስችል ተጨማሪ አቅም የሚፈጥርለት ነው። ስለዚህ እነዚህ ነገሮች አብሮ መገንዘብ አስፈላጊ ስለሚሆን ያነሳሉ። እንግዲህ የክሊራንስ ወረቀት የበጀት ዓመቱ እስኪያልቅ ድረስ ያገለግላል ብለናልና መስፍኔ ሲስተሙ ላይ ሰኔ 30 ሲደርስ ያሉትን ክሊራንሶች ኤክስፓየርድ አድርጎ ያሳያል። ለግብር ከፋዩ ክሊራንስ ኤክስፓየርድ አድርጓል የሚል ኖቲፊኬሽን ይደርሳቸዋል። የክሊራንስ ጥያቄዎች ደረጃ እንዳለው መመሪያው ላይ የተገለጸው ለ6 ወርና ለ3 ወር ነው። ያ ቀን ልክ እንዳለቀ ሲስተሙ ለ3 ወር የሚያገለግል ክሊራንስ ከሆነ በድጋሚ እንዲጠይቅ ቀኑ ማለፉን ኤክስፓየርድ ይለዋል። ሌላው የክሊራንስ ቅድም ላይ ስንገልጸው አንድ ክሊራንስ ሲጠይቅ ከፋዩ ማሟላት ያለባቸው ነገሮች አሉ። ማሟላት ካለባቸው መሰረታዊ ነገሮች ፋይል ማድረግ አለበት ማለት ነው። ከፋዩ የወቅቱ ግብሩ መክፈሉ ከዚህ በፊት ያለበትን የፋይል ሂደቶቹን በትክክል ሂደቱ ጠብቆ ፋይል ማድረግ ቼክ ያደርገዋል ማለት ነው። ግብር ከፋያችን ማሳወቅ ያለበትን ታክስ ታይፖች ካላሳወቀ ይከለክለዋል ማለት ነው። የኦንላይን ክሊራንሱን ኤክስፓየር ዴቱን ቼክ ያደርግና
ፋይል አለማድረግ ቼክ አድርጎ ይከለክላሉ፣ ይገድባሉ። ባነሳናቸው የጊዜ ገደብ ሰርቭ እንዲያደርጉ እንዲያገለግሉ ጊዜያቸው ተቆርጦ ነው የሚሰጡት። የ3 ወር ለ6 ወር ከተጠየቀበት ጊዜ ደግሞ እስከ በጀት ዓመቱ መዝጊያ ኖርማሊ የኢትዮጵያ በጀት ዓመት ሰኔ 30 እስከ ሰኔ 30 የሚሰጡበት ሚያዝያ ሊጠየቅ ይችላል። እነዚህ የክሊራንስ አይነቶች ንግድ ፍቃድ ማደስ፣ የጡረታና ማህበራዊ ዋስትናን ስለመወጣቱ ወይም ያንን ስለመክፈሉ የሚሰጡ ክሊራንሶች ከሆኑ እስከ በጀት ዓመቱ ማለቂያ ድረስ ሊሰጡ ይችላሉ ከተጠየቁበት ጊዜ። ኖርማሊ ግን እንደየክሊራንስ ሁኔታውና እንደ ታክስ ባለስልጣኑ በመመሪያው ላይ እስካመላከተው የጊዜ ገደብ ድረስ ነው የሚሰጡት ክሊራንሶች ሲሰጡ ማለት ነው። ይሄ የ3 ወር የሚሰጥ ክሊራንስ አለ፣ ቅድም እንዳነሳ ነው። ለ6 ወር የሚሰጥ አለ፣ ለ1 ዓመት የሚሰጡ አለ። ከተጠየቁበት ተሽከርካሪ ለማስፈተሽ ቦሎ ለማድረግ የመሳሰሉት ለ1 ዓመት አገልግሎት ጊዜያቸው ሪናል ታይማቸው በፍቃድ በሚሰጠው ወይም ያንን በሚያረጋግጠው አካል ለ1 ዓመት ስለሆነ የሚሰጡት ከታክስ ባለስልጣኑ አንፃር ከተሰጡበት ጊዜ ጀምሮ ለ1 ዓመት ሊሰጥበት የሚችልበት ሁኔታ እንዳለ ግንዛቤ ቢወሰድ በመመሪያውም የተመላከተው ይሄ ስለሆነ ለምሳሌ አንድ ግብር ከፋይ ግንቦት ላይ ቢያወጣ ክሊራንስ እና ያ ክሊራንስ ለ3 ወር ቢሆን ሰኔ 30 ስለደረሰ ክሊራንሱ ዴድ ያደርጋል ይሞታል። ከባለስልጣኑ ክሊራንሱ የተሰጠበት ሪዝን ለምሳሌ ለጨረታ ለመሳተፍ ከሆነ ለ6 ወር ከተሰጠበት ጊዜ 6 ወር ድረስ ያገለግላል ያ ክሊራንስ ማለት ነው። አዘ ሴም ታይም ንግድ ፍቃድ ለማደስ ሌሎች በሌላ ህግ የተጣሉ የማህበራዊ ዋስትናና የጡረታ ክፍያን ስለመከፈሉ ማረጋገጫ የሚሰጥበት ክሊራንስ ከሆነ ደግሞ እነዚህ እስከ በጀት ዓመቱ መጨረሻ ድረስ ያ በጀት ዓመት መጨረሻ ማለት እስከ ሰኔ 30 ቅድም እንዳልነው ደግሞ የአጭር ጊዜ ተሰጥቷቸው የሚሰጡ የክሊራንስ አይነቶች አሉ ብዬ ያልኳቸው የንግድ ስራ ወይም ድርጅትን መዝጋት፣ በከፊል ማቋረጥ፣ የስም ዝውውር፣ የሀብት ስም አሴቶች የስም ዝውውር በመሸጥ በመለወጥ ሊሆን ይችላል። እንደዚህ የሚደረግባቸው ከሆኑ ደግሞ ለ3 ወራት ተገድቦ የሚሰጥበት ሁኔታ አለ። ለ1 ዓመት ደግሞ ቅድም እንዳልነው የክሊራንስ አይነታቸው ቦሎ ለማድረግ ተሽከርካሪ ለማስመርመር ከሆነ መርማሪው አካል ራሱ የሚሰጠው ያንን አገልግሎት ለ1 ዓመት ነው። እነዚህም አገልግሎት በባለስልጣኑ ሲሰጡ እስከ 1 ዓመት ድረስ ሊሰጡ የሚችሉበት ሁኔታ አለ ተብሎ ቢወሰድ የተሻለ ነው። ሌላው የታክስ ክሊራንስ የምስክር ወረቀት የሌለው ነጋዴ ላይ የሚወሰዱ አስተዳደራዊ እርምጃዎች አሉ ወይ? ታክሱን በጊዜው ከፍሎ የታክስ ክሊራንሱ ክሊር ያላደረገ ነጋዴ ላይ የሚወሰዱ የህግ ተጠያቂነቶች ካሉ እነሱን እናንሳ። መልካም እንግዲህ ቅድም እንዳልነው ባለስልጣኑ ታክሱን የሚያስተዳድርበት የህግ መሰረት የታክስ አስተዳደር አዋጅ ቁጥር 983/2008 በዚህ አዋጅ ላይ ከአንቀጽ 100 ጀምሮ አስተዳደራዊ ቅጣት የሚያስከትሉ የፍትሐ ብሔርና የወንጀል ተጠያቂነትን የሚያስከትሉ ጉዳዮች በዝርዝር ተደንግገዋል። ከያዝነው የክሊራንስ አገልግሎት ጋር ተያይዞ ክሊራንስ መውሰድ ቅድም መነሻ ላይ የገለጽናቸውን ጥቅም እና እድል ለግብር ከፋይ ይሰጣል። እነዚህም ማረጋገጫዎች ሳይዝ ማንኛውም ግብር ከፋይ ከሌላ አካል ማግኘት የሚችለውን አገልግሎት ማግኘት እንደማይችል በአዋጁ አንቀጽ 61 ተቀምጧል ብለናል። ስለዚህ እነዚህ ሳያደርጉ ወይም የባለስልጣኑ የታክስ ክሊራንስ ማረጋገጫ ሳያገኙ ንግድ ፍቃዳቸውን ያደሱ ወይም ሌላ አይነት ፍቃድ ያደሱ ተቋማት ካሉ በህግ ተጠያቂ ይደረጋል። በተመሳሳይ ግብር ከፋዮችን በታክስ አስተዳደር አዋጁና በታክስ ህጎች ታክስን ከማስታወቅ ከመክፈል ጋር የተጣለባቸውን ኃላፊነት የማይወጡ ከሆነ በህጎቹ የተቀመጡት ቅጣቶችና አስተዳደራዊ መቀጫዎች የሚቀጡበት ሁኔታ እንዳለ በገቢ ግብር አዋጅ 979/2008 እና በታክስ አስተዳደር አዋጁ 983/2008 በግልጽ የተደነገገ ስለሆነ እሱ በዝርዝርና እያንዳንዱ ተጠያቂ ሊያደርጉ በሚችሉ ሁኔታዎች ተደንግጎ የተቀመጠ መሆኑን በአጠቃላይ ሁኔታ መግለጽ ይቻላል። በመጨረሻ መጨመር የምትፈልጉት ሀሳብ ካለ እድል ልስጣችሁ። እሺ፣ አመሰግናለሁ። እንግዲህ የገቢዎች ሚኒስቴር እያደረገ ካለው የሪፎርም እንቅስቃሴ አገልግሎቶችን የማዘመን ስራዎች መካከል ተጠቃሽ የሚሆነው
አሁን እየተወያየንበት የነበረው የክሊራንስ አገልግሎትን ከነበረበት የማኑዋል አገልግሎት ወደ ዲጂታል አገልግሎት ለማምጣት ሰፊ ስራዎች ሲሰሩ ቆይተዋል። እንዳለው ባልደረባዬ ከሐምሌ 2017 በቅርቡም ደግሞ ከመጋቢት 2018 ወዲህ ሁለቱንም ኦዲት የሚያስፈልጋቸውንም ማያስፈልጋቸውንም ክሊራንሶች ከክሊራንስ ሲስተም ላይ የሚሰጥበት ሁኔታ ተግባራዊ ተደርጓል። ይሄ የግብር ከፋዮችን ወጪ የሚቀንስ ጊዜያቸውን የሚቆጥብ አላስፈላጊ የሚደርስባቸውን ከስነ ምግባር ጋር የተያዙ ጫናን የሚቀንስላቸውና የሚኒስቴር መስሪያ ቤታችንንም ተጠያቂነትና የአሰራር ግልጽነት ይበልጥ ማስፈን የሚችል ዘርፈ ብዙ ስራዎች እየተሰሩበት ያለበት ጊዜ ከመሆኑ ጋር በተያያዘ በቀጣይ አሁን ባለው ደረጃ ላይ ተጨማሪ ማሻሻያዎች እየተደረጉ ሌሎችም አገልግሎቶች ወደዚህ አይነት የዲጂታል አገልግሎት የሚመጡበት ሁኔታ ላይ በስፋት ሚኒስቴር መስሪያ ቤቱ እየሰራ ያለበት ሁኔታ አለ። ይህ እንግዲህ ግብር ከፋዮችን በትልቁ በተለይ ከስነ ምግባር ጉድለት ጋር በተያያዘ ከመልካም አስተዳደር አንጻር የሚታዩ ክፍተቶችን ከመቅረፍ አንጻር ትልቅ ይበል የሚያስብል ስራ የተሰራበት ስለሆነ ግብር ከፋዮችን አይ ቲንክ በእነዚህ አገልግሎቶች በኢፋይሊንግ በሌሎችም ሚኒስቴር መስሪያ ቤቱ እየሰጠው ባለው አገልግሎት ቀልጣፋነቱን እየጨመርን ተደራሽነትን እያሰፋን በመሄድ ስራቸው ላይ የሚያተኩሩበት ሁኔታ ለመፍጠር ሁሉን አቀፍ እንቅስቃሴ የገቢዎች ሚኒስቴር እያደረገ ስለሆነ ግብር ከፋዮችን በዚህ አጋጣሚ በሁሉም ስራዎች ላይ የሚያደርጉልን ትብብር መሻሻል የሚገባቸውን ነገሮች በየደረጃው እስከ ክብርት ሚኒስቴር ድረስ አስተያየት በመስጠት ለውጡ የዘለቀና ሁሉን አቀፍ እንዲሆን በሚደረገው ጥረት ውስጥ የራሳቸው አበርክቶ ስላላቸው በቅርበት ከገቢዎች ሚኒስቴር ጋር እንዲሰሩ በዚህ አጋጣሚ ጥሪ ማድረግ ፈልጋለሁ። አመሰግናለሁ።